በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢሳይያስ ምዕራፍ 1 በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ ኢሳይያስ ራእይ። እግዚአብሔር እንዲህ ብሎ ተናግሯልና፣ ሰማይ ስማ፣ ምድርም አድምጭ። ልጆችን ወለድኩ አሳደግኩም፣ እነርሱም አመጹብኝ። በሬ ገዢውን አህያም የጌታውን ጋጥ አወቀ። እስራኤል ግን አላወቁኝም፣ ሕዝቤም አላስተዋሉኝም። ኃጢአተኛ ወገንና ዓመፅ የተሞላበት ሕዝብ፣ የክፉዎች ዘር፣ በደለኞች ልጆች ሆይ ወዮላችሁ! እግዚአብሔርን ተዋችሁት፣ የእስራኤልንም ቅዱስ አስቆጣችሁት። እንግዲህ በበደል ላይ በደል እየጨመራችሁ ለምን ትቀሰፋላችሁ? ራስ ሁሉ ለሕማም ልብም ሁሉ ለሐዘን ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በሳት ተቃጠሉ። እርሻቸውንም በፊታችሁ ባዕዳን ይበሉታል፣ ጠላትም ያጠፋዋል፣ ባድማም ያደርገዋል። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ፣ እንደ አዝመራ ጠባቂም ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ቢያስቀርልን ኖሮ እንደ ሰዶም በሆንን፣ እንደ ገሞራም በመሰልን ነበር። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የእግዚአብሔርን ሕግ አድምጡ። የመሥዋዕታችሁ ብዛት ለእኔ ምንድን ነው? ይላል እግዚአብሔር። የሚቃጠለውን የአውራ በግ መሥዋዕትንና የፍሪዳን ስብ ጠግቤአለሁ። የበሬና የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን ከእጃችሁ የሚሻ ማን ነው? እንግዲህ አደባባይን ደግማችሁ አትረግጡም። መልካሙን የስንዴ ዱቄት ብታመጡ እንኳ ከንቱ ነው። ዕጣናችሁ በእኔ ዘንድ አጸያፊ ነው። መባቻዎቻችሁንና ሰንበቶቻችሁን፣ ታላቋን ቀናችሁን፣ ጾማችሁንና ሥራ መፍታታችሁን አልወድም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች። አጸያፊ ሆናችሁብኛል፣ ኃጢአታችሁንም ይቅር አልልም። እጃችሁን ወደ እኔ ብትዘረጉ ዓይኖቼን ከእናንተ መልሳለሁ። ምሕላንም ብታበዙ አልሰማችሁም። እጆቻችሁ ደምን ተሞልተዋልና ታጠቡ፣ ንጹሐንም ሁኑ። የሰውነታችሁን ክፋት ከዓይኖቼ ፊት አስወግዱ፣ ክፉ ማድረግንም ተዉ። መልካም መሥራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ቢሆን እንደ በረዶ አነጸዋለሁ፣ እንደ ደምም ቢቀላ እንደ ባዘቶ አጠረዋለሁ። እሺ ብትሉና ብትሰሙኝ የምድርን በረከት ትበላላችሁ። እምቢ ብትሉና ባትሰሙኝ ግን ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና። ፍርድ መልቶባት የነበረ የታመነችይቱ የጽዮን ከተማ እንዴት ጋለሞታ ሆነች! ጽድቅ አድሮባት ነበር፣ አሁን ግን ወንበዴዎችና ነፍሰ ገዳዮች አሉባት። ወርቅሽና ብርሽ ዛገ፣ የወይን ጠጅ አሳላፊዎችሽም በወይን ጠጅሽ ላይ ውሃን ይደባልቃሉ። አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ። ሁሉ ጉቦ ይወዳሉ፣ ፍርድንም ሊያጣምሙ ይፈልጋሉ። ለሙት ልጅ አይፈርዱም፣ የመበለቲቱንም አቤቱታ አያዳምጡም። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለእስራኤል ኃያላን ወዮላቸው! በጠላቶቼ ላይ ቁጣዬ አይበርድም። ጠላቶቼንም እበቀላለሁ፣ እጄንም በአንቺ ላይ አመጣለሁ። አግልሻለሁ፣ ዝገትሽንም አነጻለሁ፣ ቆርቆሮሽንም ሁሉ አስወግዳለሁ። አመፀኞችን አጠፋለሁ፣ ሕገወጦችንም ከአንቺ አስወግዳለሁ። ትዕቢተኞችንም አዋረዳለሁ። ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያ ጊዜ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ጽዮን ርዕሰ ከተማ ተብለሽ ትጠሪያለሽ። ምርኮኞችሽ በእውነትና በምጽዋት ይድናሉ። በደለኞችና ኃጢአተኞች ግን በአንድነት ይቀጠቀጣሉ። እግዚአብሔርንም የሚተውት ሁሉ ይጠፋሉ። በወደዷቸው ጣዖታት ያፍራሉና በፈለጓቸውም የአድባር ዛፎች እፍረት ይይዛቸዋልና። ቅጠሏ እንደ ረገፈ የጠርቤንቶስ ዛፍ ውሃም እንደሌለበት የአትክልት ቦታ ይሆናሉና። ኃይላቸውም እንደ መቃመስዬ ሥራቸውም እንደ ጠለሸት ይሆናል። ኃጥአንና አማጽያንም አብረው ይቃጠላሉ፣ እሳቱንም የሚያጠፋላቸው ያጣሉ። ትንቢተ ኢሳይያስ ምዕራፍ 2 ስለ ይሁዳና ስለ ኢየሩሳሌም ወደ አሞጽ ልጅ ወደ ኢሳይያስ የመጣ ቃል። በኋላ ዘመን እንዲህ ይሆናል፣ የእግዚአብሔር ቤት በተራሮች ራስ ላይ ይታያል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይመጣሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ መጥተው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ ብዙ አሕዛብንም ይዘልፋቸዋል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ።
ሕዝብም በሕዝብ ላይ ሰይፍን አያነሳም፣ ሰልፍንም ከእንግዲህ ወዲህ አይማሩም። አሁንም የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንመላለስ። ሕዝቡን የያዕቆብን ቤት ትቷልና ምድራቸው እንደ ቀድሞው እንደ ፍልስጤማውያን ምድር በሟርት ተሞልቷልና እንደ ባዕድ ልጆችም ሆነዋልና ብዙ እንግዶች ልጆችም ተወልደውላቸዋልና ምድራቸውም በብርና በወርቅ ተሞልታለች። ለመዛግብቶቻቸውም ቁጥር የለውም። ምድራቸውም ደግሞ በፈረሶች ተሞልታለች። ለሰረገሎቻቸውም ቁጥር የለውም። ምድራቸውም በእጆቻቸው በሠሯቸው ጣዖታት ተሞልታለች። በጣቶቻቸውም ለሠሯቸው ይሰግዳሉ። ታናሹም ሰው ዝቅ ብሏል፣ ታላቁም ሰው ተዋርዷል። ኃጢአታቸውንም ይቅር አላላቸውም። አሁንም ምድርን ያነዋውጣት ዘንድ በተነሳ ጊዜ እግዚአብሔርን ከመፍራትና ከግርማው ክብር የተነሳ ወደ ድንጋይ ዋሻ ግቡ፣ በመሬት ውስጥም ተሸሸጉ። የትዕቢተኞች ሰዎች ዓይኖች ይዋረዳሉ፣ የሰዎችም ኩራት ትወድቃለች። በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል። የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል። እነርሱም ይዋረዳሉ። ደግሞም በረጅሙ ከፍ ባለውም በሊባኖስ ዝግባ ሁሉ ላይ በባሳንም ዛፍ ሁሉ ላይ በረጅሙም ተራራ ሁሉ ላይ ከፍ ባለውም ኮረብታ ሁሉ ላይ በረጅሙም ግንብ ሁሉ ላይ በተመሸገውም ቅጥር ሁሉ ላይ በባሕሩም መርከብ ሁሉ ላይ በተጌጡ ጣዖታትም ምስል ሁሉ ላይ ይሆናል። ሰውም ሁሉ ይዋረዳል፣ የሰውም ኩራት ይወድቃል። በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል። በእጅ የተሠሩ ጣዖታትን ሁሉ ይሰውራሉ። እግዚአብሔርም ምድርን ያናውጥ ዘንድ በተነሳ ጊዜ እግዚአብሔርን ከመፍራትና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ምድር ንቃቃት ውስጥ ያግቧቸዋል። በዚያም ቀን ሰው ይሰግድላቸው ዘንድ ያበጇቸውን የብሩንና የወርቁን ጣዖቶቹን ለፍልፈልና ለሌሊት ወፍ ይጥላል። እግዚአብሔርም ምድርን ያናውጥ ዘንድ በተነሳ ጊዜ እግዚአብሔርን ከመፍራትና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ተሰነጠቁ ዓለቶች ውስጥ ያገባሉ። እስትንፋሱ በአፍንጫው ያለበትን ሰው ተዉት፣ እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 3 እነሆ የሰራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ኃይለኛውን ወንድና ኃይለኛዋን ሴት የእንጀራን ኃይል ሁሉ የውሃውንም ኃይል ሁሉ ያስወግዳል። ኃያሉንም ተዋጊውንም ፈራጁንም ነቢዩንም አዋቂውንም ሽማግሌውንም የአምሳ አለቃውንም የተከበረ አማካሪውንም ጠቢቡንም የአናጢዎቹንም አለቃ አስተዋይ አድማጩንም ያስወግዳል። በእነርሱ ላይ አለቆቻቸው እንዲሆኑ ጎልማሶችን እሾምባቸዋለሁ፣ ዘባቾችም ይገዟቸዋል። ሕዝብ በሕዝብ ላይ፣ ሰው በሰው ላይ፣ ሰውም በባልንጀራው ላይ ይገፋፋል። ብላቴናውም በሽማግሌው ላይ፣ የተጠቃውም በከበርቴው ላይ ይታበያል። ሰውም በአባቱ ቤተሰብ ውስጥ ወንድሙን ይዞ አንተ ልብስ አለህ፣ አለቃም ሁንልን፣ ምግባችንም ከእጅህ በታች ትሁን ቢለው በዚያ ቀን ድምፁን ከፍ አድርጎ እኔ በቤቴ ውስጥ እንጀራ ወይም ልብስ የለኝምና ለሕዝቡ አለቃ አልሆንም ብሎ መለሰለት። ኢየሩሳሌም ተፈታለችና ይሁዳም ወድቃለችና አንደበታቸውም ዓመፅን ስለሚናገር ለእግዚአብሔር አልታዘዙም። ዛሬም ክብራቸው ተዋርዷልና ፊታቸውም አፍሯልና ኃጢአታቸው እንደ ሰዶምና እንደ ገሞራ ኃጢአት ተቃወመቻቸው። በላያቸውም ተገልጣ ታወቀች። ክፉ ምክርን መክረዋልና ለነፍሳቸው ወዮላት። እንዲህም አሉ፣ ጻድቁን እንሻረው ሸክም ሆኖብናልና። ስለዚህ የእጃቸውን ሥራ ፍሬ ይበላሉ፣ እንደ እጁ ሥራ ፍዳው ይደረግበታልና። ለበደለኛ ወዮ፣ ክፉም ይደርስበታል። ሕዝቤ ሆይ ገዢዎቻችሁ ያስጨንቋችኋል፣ አስጨናቂዎች ሴቶችን በላያችሁ ይሰለጥኑባችኋል። ሕዝቤ ሆይ የሚያመሰግኗችሁ ያስቷችኋል፣ የምትሄዱበትንም መንገድ ያጠፋሉ። ነገር ግን እግዚአብሔር ዛሬ ለፍርድ ይነሳል፣ በሕዝቡም ላይ ሊፈርድ ይነሳል። እግዚአብሔር ከሕዝቡ ሽማግሌዎችና ከአለቆቻቸው ጋር ለፍርድ ይመጣል። እንዲህም ይላል፣ ወይኔን አቃጥላችኋል፣ ከድሃው የበዘበዛችሁትን በቤታችሁ አለ። ሕዝቤን ስለምን ትገፋላችሁ? የድሃውን ፊትስ ለምን ታሳፍሩታላችሁ? እግዚአብሔር እንዲህ አለ፣ የጽዮን ቆነጃጅት ኮርተዋልና አንገታቸውን እያሰገጉ በዓይናቸውም እያጣቀሱ በእግራቸውም እያረገዱ ልብሳቸውንም እየጎተቱ በእግራቸውም እያማቱ ይሄዳሉና። ስለዚህ ጌታ የጽዮን ታላላቅ ሴቶች ልጆችን ያዋርዳቸዋል። እግዚአብሔርም በዚያ ቀን ልብሳቸውን ይገልጣል። በዚያም ቀን እግዚአብሔር የእግር አልቦውን ክብር፣ መርበቡንም፣ የጨረቃ የሚመስለውንም ጌጥ፣ የጆሮ እንጥልጥሉንም፣ አንባሩንም፣ መሸፈኛውንም፣ ቀጸላውንም፣ ሰንሰለቱንም፣ መቀነቱንም፣ የሽቱውንም ዕቃ አሸንክታቡንም፣ የእጅና የአፍንጫ ቀለበቱንም፣ የዓመት በዓልንም ልብስ መጎናጸፊያውንም፣ ልግምበገላውንም፣ ከረጢቱንም፣ መስተዋቱንም፣ ከጥሩ በፍታ የተሠራውንም ልብስ ራስ ማሰሪያውንም፣ ዓይነ ርግቡንም ያስወግዳል። እንዲህም ይሆናል፣
ስለ ሥራሽ ክፋት በሽቱ ፋንታ ትቢያ ይሁንብሽ። በወርቅ መታጠቂያሽን ፋንታ ገመድ ታጠቂ። በራስ ወርቅ ቀጸላሽን ፋንታ ቦሃነት ይውጣብሽ። በሐር መጎናጸፊያሽ ፋንታ ማቅ ልበሽ። የምትወጂው ትልቁ ልጅሽ በሰይፍ ይወድቃል፣ ኃያላንሽም በውጊያ ይወድቃሉ። የጌጦችሽም ሳጥኖች ያለቅሳሉ ይጓረዳሉ። ብቻሽንም ትቀሪያለሽ፣ ከምድርም ጋር ትቀላቀያለሽ። ትንቢተ ኢሳይያስ ምዕራፍ 4 በዚያም ቀን 7 ሴቶች የገዛ እንጀራችንን እንበላለን፣ የገዛ ልብሳችንንም እንለብሳለን፣ ስምህ በእኛ ላይ ይጠራ፣ መሰደባችንንም አርቅልን ብለው አንዱን ወንድ ይይዙታል። በዚያም ቀን እግዚአብሔር ከእስራኤል የተረፉትን ያከብርና ከፍ ያደርግ ዘንድ በጌትነቱ ምክር በምድር ላይ ያበራል። በጽዮን የቀሩ በኢየሩሳሌምም የተረፉ በኢየሩሳሌም ለሕይወት የተጻፉ ሁሉ ቅዱሳን ይባላሉ። እግዚአብሔር የጽዮንን ሴቶች ልጆችና ወንዶች ልጆች እድፍ ያጥባልና በፍርድ መንፈስና በሚያቃጥል መንፈስም ከመካከላቸው ደምን ያነጻልና። እግዚአብሔርም ይመጣል፣ በጽዮን ተራራ ላይ ባለ ቦታ ሁሉ በዙሪያውም ላይ ደመና በቀን እንደ ጢስ በሌሊትም እንደሚቃጠል የእሳት ብርሃን ይጋርዳል። በክብርም ሁሉ ላይ መጋረጃ ይሆናል። ከሙቀት ለጥላ ከአውሎ ነፋስና ከዝናብም ለመጠጊያና ለመሸሸጊያ ጎጆ ይሆናል። ትንቢተ ኢሳይያስ ምዕራፍ 5 አሁን የወይኔን ቦታ በተመለከተ የወዳጄን መዝሙር ለወዳጄ እዘምራለሁ። ለወዳጄ በፍሬያማው ቦታ ላይ የወይን ቦታ ነበረው። አጠራጠርኩ፣ በዙሪያውም ቆፈርኩ፣ ድንጋዮችንም ለቅሜ አወጣሁ። ምርጥ የሆነውንም ወይን ተከልኩ፣ በመካከሉም ግንብ ሠራሁ። ደግሞም የመጥመቂያ ጉድጓድ ማስሁለት፣ ወደ ወይንንም ያፈራ ዘንድ ጠበቅኩት። ዳሩ ግን እሾህን አፈራ። አሁንም እናንተ በኢየሩሳሌም የምትኖሩና የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ጠበቅኩት፣ ነገር ግን እሾህን አፈራ። አሁንም በወይኔ ላይ የማደርገውን እነግራቸዋለሁ። አጥሩን እነቅላለሁ፣ ለብዝበዛም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፣ አይገረዝም፣ አይኮተኮትም። እንደ ጠፍ ቦታ ኩርንችትና እሾህ ይበቅልበታል። ዝናብንም እንዳያዘንቡበት ደመናዎችን አዝዛለሁ። የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። ተወዳጁ አዲስ ተክልም የይሁዳ ሰዎች ናቸው። ፍርድን ያደርጋል ብዬ ጠብቅ ነበር፣ እነሆም ዓመፅን አደረገ። ጽድቅንም አይደለም ጩኸትን እንጂ። ከጎረቤቶቻቸው እርሻ ይወስዱ ዘንድ ምድርንም ለብቻቸው ይይዟት ዘንድ ቤትን ከቤት ጋር ለሚያያይዙ እርሻንም ከእርሻ ጋር ለሚያቀራርቡ ወዮላቸው። ይህ በሰራዊት ጌታ በእግዚአብሔር ጆሮ ተሰምቷልና። ቤቶች ቢሰሩ ባድማ ይሆናሉ፣ ታላላቅና የሚያምሩ ቤቶችም የሚቀመጥባቸው አይኖርም። 10 ጥማድ በሬ ካረሰው የወይን ቦታ 1 ፊቀን ወይን ጠጅ ይወጣል። 6 መስፈሪያ የዘራ 3 መስፈሪያ ብቻ ያገባል። በጠዋት ወደ መሸታ ቤት ለሚገሰግሱና በመጠጥ ቤት ለሚውሉ ወዮላቸው፣ ወይኑ ያቃጥላቸዋልና። በመሰንቆና በበገና በከበሮና በእምቢልታም እየዘፈኑ የወይን ጠጅን ይጠጣሉ። የእግዚአብሔርን ሥራ ግን አልተመለከቱም፣ የእጁንም ሥራ አላስተዋሉም። ስለዚህም ሕዝቤ ወደ ምርኮ ሄዱ፣ እግዚአብሔርን አላወቁትምና። ብዙዎቹ በረሃብና በውሃ ጥም ሞቱ። ሲኦልም ሆዷን አስፍታለች፣ አፏንም ያለ ልክ ከፍታለች። የተከበሩና ታላላቅ ሰዎች ባለጠጎቻቸውና ድሆቻቸውም ወደ እርሷ ይወርዳሉ። ታናሹ ሰውም ይጎሰቁላል፣ ታላቁ ሰውም ይጓረዳል፣ የትዕቢተኞችም ዓይኖች ይዋረዳሉ። የሰራዊት ጌታ እግዚአብሔር ግን በፍርድ ከፍ ከፍ ይላል፣ ቅዱሱም አምላክ በጽድቅ ይከብራል። የተማረኩ እንደ በሬዎች ይሰማራሉ፣ የተረሱትም ምግባቸውን ሲፈልጉ እንደ በግ ጠቦቶች በማሰማሪያቸው ይሰማራሉ። በደልን እንደ ረዥም ገመድ ለሚስቡ ኃጢአትንም እንደ በሬ ቀንበር ለሚያስሩ ወዮላቸው። እናይ ዘንድ ሥራውን ያፋጥን እናውቃትም ዘንድ የእስራኤል ቅዱስ ምክር ትምጣ ለሚሉ ወዮላቸው። ክፉውን መልካም መልካሙንም ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ ጣፋጩን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው። ለክፋት ጥበበኞች ለሆኑ እኛ ጠቢባን ነን ለሚሉም ወዮላቸው። የወይን ጠጅ ለሚጠጡ ኃያላን የሚያሰክረውንም መጠጥ ለሚደባለቁ ጽኑዓን ወዮላቸው። በደለኛውን ስለ ጉቦ ጽድቅ ለሚያደርጉ የጻድቁንም ጽድቅ ለሚያስወግዱበት ወዮላቸው። ስለዚህ ገለባ በእሳት ፍም እንደሚቃጠል በነበልባልም እንደሚበላ እንዲሁ የእነርሱ ሥር የበሰበሰ ይሆናል፣ አበባቸውም እንደ ትቢያ ይበናል። የሰራዊት ጌታ የእግዚአብሔርን ሕግ ጥለዋልና የእስራኤልም ቅዱስ የተናገረውን ቃል አቃለዋልና። ስለዚህ የሰራዊት ጌታ እግዚአብሔር በሕዝቡ ላይ ታላቅ ቁጣን ተቆጣ። እጁንም በላያቸው ዘርግቶ
መጥቷቸዋል። ተራሮችም ተንቀጠቀጡ። ሬሳቸውን በመንገድ መካከል እንደ ጉድፍ ሆኗል። በዚህም ሁሉ እንኳ ቁጣው አልተመለሰችም። ነገር ግን እጁ ገና ተዘርግታ ትኖራለች። በሩቅ ላሉ አሕዛብም ምልክትን ያቆማል። ከምድርም ዳርቻ በፉጨት ይጠራቸዋል። እነሆም እየተጣደፉ ፈጥነው ይመጣሉ። አይራቡም፣ አይጠሙም፣ አይደክሙም፣ አይተኙም። የወገባቸውን መታጠቂያ አይፈቱም። የጫማቸውን ማዘቢያ አይበጠስም። ፍላጾቻቸው ተስለዋል። ቀስቶቻቸውም ሁሉ ተለጥጠዋል። የፈረሶቻቸውም ኮቴ እንደ ቡላድ፣ የሰረገሎቻቸውን መንኰራኩር እንደ አውሎ ነፋስ ይቈጠራል። ጩኸታቸው እንደ አንበሳ ነው። እንደ አንበሳ ደቦሎችም ይቆማሉ። ከጉድጓዱ እንደሚወጣ ወሬም ይነጥቃሉ። ይጮኻሉ፣ የሚያድንም የለም። በዚያም ቀን እንደ ባሕር መትመም ይተሙባቸዋል። ወደ ምድርም ይመለከታሉ። ድቅድቅ ጨለማን ያያሉ፣ ይጨነቃሉም። ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።